የኔ ወዶች እንግዲህ ሀይሚ ስቶሪ እያደረገች ያለችውን ነገር በደንብ አድርጋችሁ አይታችኋል፣ አዳምጣችኋል። ሁላችሁም ኢንስታግራም እንዲሁም ደግሞ ቲክታክ ማለት ነው። ኢንስታግራም በቃ አንተ ከሌለ ብዙ ነገር ይጎላል እንደማለት ነው። ሙዚቃውን እኔ አላቅም ጠፍቶኛል ግጥሙላውና ቲክታክ ላይ ደግሞ ማንኛውም ሰው እንደየጊዜው ሊቀየር እንደሚችል ነው ያስቀመጠችው ማለት ነው። እዚህ ጋር ቤተሰብ እንግዲህ ኢንስታግራም ያለው ለብሩኬ ነው። ቲክታክ ላይ ያለውም አላቅም። ብቻ ምን ልላችሁ መሰላችሁ በዚህ ሳምንት ብዙ ነገር አይቻለሁ። አንዳንድ እውነተኛ ሰው ነኝ ያሉ የሆነ ነገር አይቸባቸዋለሁ ምናምን። ብቻ ምንድነው ጥሎ ማይጥለው ፈጣሪ ነውና ፈጣሪ ጥሎ አይጣረን ሁላችንም። ሀይሚና ብሩኬንም ደግሞ እኛ እንዲናቸው ከምንላቸው ይልቅ ጥሩም ተናገርንላቸው መጥፎ ፈጣሪ ጥሎ አይጣላቸው። በፍቅራቸው መሀልም ፈጣሪ ይግባላቸው። ሌላ ምንም ማለት አልችልም። ለመሰላችሁ አንዳንድ ሰዎች ንጽህናዬን አሳየው ብለው ሰሞኑን ባደረጓቸው ነገሮች አንዳንዴ ውጭ ላይ ማለት ከግርግሩ ውስጥ ሳትሆኑ ውጭ ላይ ሆናችሁ የምታዩት ነገር ሲኖር የትኛው ሰው የእውነተኛ ሰው እንደሆነና የትኛው ሳስ ምሽሳይ እንደሆነ በደንብ አድርጋችሁ ታያላችሁና እኔ ከግርግሩ የለውበትም፣ ግን ውጭ ላይ እየተመለከትኩ ነው ያለሁት እስካሁን ድረስ ማለት ነው። እና ብዙ ነገር እያየው ነውና የእውነት ብዙ ምርጥ ያላችሁ ይመቻችሁ። እግዚአብሔርን በጣም ብዙ አይቻለሁና ኑሩልኝ። በቃ እንደናንተ አይነት ሰውን የእውነታውን ያብዛልኝ። ምንም ሊል አልችልም። እውነተኛ ሰው ስታዩ ደግሞ የሚያንገበግባችሁ አላችሁና ምንም ማድረግ አይቻልም። ምንም ቻል አድርጉት። እውነት ነች። እውነትና ንጋት ምድረው እየነገ ይጸዳል አይደል የሚባለው? እንደዛ ማለት ነው። ብቻ የሆነች ልጅም አይቻለሁ። ብታርፊ ደግሞ ጥሩ ነው። ደስ አይልም። ሁለተኝነት ሰው ሆኖ እዚህ ምድር ላይ መኖር አይቻልም ሲጀመር ማለት ነው። በአንድ መስሪያ ሁለት ምግብ መብላት ነው እንጂ የሚቻለው በአንድ አይምሮ ላይ የሆነ አንድ መጥፎና አንድ ጥሩ ሀሳብ ማሰብ አይቻልም። ገባሽ? ሳህን ላይ ግን የፈለግሽውን 4-5 ምግብ ራሱ ልበይበት ይችላልሽ። እና ማይንዳችን ብዙ መጥፎ ነገር ከምናጠራቅምበትና ተንኮል ከምናጠራቅምበት ደህና ነገር እንኳን ማጠራቀም ባንችል ብቻ ከሉ መፍቱ ብዱን ሸያኔ ሹሃ ጌታን ደከመኝ ታውቃላችሁ። ቅድም ነው ቪዲዮ ልሰራ ያሰብኩትና በቃ የሆነ ደስ የማይል ስሜት ውስጥ ስለነበርኩኝ ተይሞ ብዬ ራሴን ካምዶን ብዬ ሰማስባልኩት። እውነቴን ነው የምላችሁ። ሀይሚና ብሩኬ ባንድ ፏ ብለው ሲመጡ ትናንት በሰራሁት ብቶ እዚህ ላይ አላየሽም ወይ እንድስታረግ እሷ እዚህ ጋር እንደዚህ አላየሽም አይቻለሁ፣ ግን ምንም ትርጉም ስለሌለው እዚህ ጋር እዛ ጋር ብንል ቪዲዮን ባየን ቁጥር እንደዚህ ተጠንቅቀን ካየነው ብዙ ከናንተ በላይ እኔ ያየሁት ብዙ ነገር አለ። ብዙ ጥቃቅኖች እናወጣለን፣ ግን ቢቀርስ። ሰላም ውድና የተከበራችሁ የሙቻና ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ የኔ ውዶች። ያው ጠፍቻለሁ። ትናንትም ቢዚ ነበሩ፣ ዛሬም ደግሞ ትንሽ ቢዚ ነኝ። እውነት ለመናገር ትንሽም ደብሮኛል፣ ትንሽም ጉንፋን አሞኛል። ብቻ ዘመቀላቀል ማለት ነውና የኔ ውዶች እንግዲህ ሀይሚዬ እግዚአብሔር ይመስገን ነገሩን ትተዋለች። ቤተሰብ ትናንትም ተናግራለች፣ ነገሩን ትቸዋለሁ ብላለች እና ነገሩን ትተዋለች። ብዙ እያቀሳሰራችሁ ያላችሁ ሰዎች ብታቆሙ ጥሩ ነው። ደስ አይልም። የእውነቴን ነው። ከኔ ኮሜንትም ዳኒ ታዲያ ምን አደረገ የሚልም አለና እሺ ይሁን። እኔ ለምን እንደዚህ አላላችሁም። ሁላችሁም የሆነ ያያችሁትን አስተያየት መስጠት መብት አላችሁ። ሀይሚም ትክክል አይደለችም፣ ብሩኬም ትክክል አይደለም፣ ዳኒም ትክክል ነውም አይደለም በሉ፣ ትክክል ናት ሶሲ አይደለችም በሉ። ዩካን ጋይስ የፈለጋችሁትን በሉ። እኔ ምን አገባኝ? እኔ የራሴን የተሰማኝ ስሜት እናገራለሁ፣ እናንተ የራሳችሁን የተሰማችሁን ስሜት ትናገራላችሁ። ግን ልተዋችሁ ማልችለው የሆነ ጊዜ አጋልጭ የምሰጣችሁ ግን በጣም ብዙ ሰዎች አላችሁ። ይህን ስል ይቅርታ አጋልጣችኋለሁ። ጠብቁኝ። እኔ አልወድም እውነት ለመናገር እስካሁን ራሱ ብዙ ሰዎች ያሳለፍኳችሁ አላችሁ። አይቼ እንዳላየው ሰምቼ እንዳልሰማው ኖርማል አድርጌ ማለት ነው። ግን እውነተኛ ጠላቱ ናቸው ብትመጡ አያም ሶ ሃፒ በጣም ደስተኛ እኮ ነኝ። ግን እያስመሰላችሁ ወዳጅ መስላችሁ ግን ምን ይባላል መሰላችሁ
የጭቃ የጭቃ እሾህ ታውቃላችሁ? ለምን መሰላችሁ? አንዳንድ ሰዎች የጭቃ እሾህ ብለው የሚሰድቧቸው ተደብቀው ማንነታቸውን ደብቀው ማን እየጎዳችሁ እንደሆነ ሳያሳውቃችሁ አብረዋችሁ ቁጭ ብለው በጀርባ እየቸከቸኩ የሚወጓችሁ ሰዎች አሉ። ገባችሁ አይደል? ከፊታችሁ ይስቁና ዘወር ሲሉ ደግሞ ጀርባችሁን ይሏቸዋል፣ እንዳትራመዱ ማለት ነው። እና የጭቃ እሾህ ደግሞ እንደዛ ነው። የጭቃ እሾህ ምን ይባለው? ለምንድን ነው እናንተ ጭቃውን ነው የምታዩት፣ ውስጥ ላይ ምን ያክል እሾህ እንዳለ አታውቁ። ግን ልክ ስተቀጥቁት እግራችሁን ያገኛቸዋል ማለት ነው። ልክ እነዛ ሰዎች ደግሞ ፊታቸውን የሚያሳያቸው እያሉ እየሳቁ የሚያወሩትም ሌላ ነው፣ ግን ደግሞ ከጀርባ የሚሰሩት ስራ ሌላ ነው። እና በነገራችሁ ላይ ቤተሰብ ተንኮል ተደብቆ አይቀርም፣ አስመሳይ ነገርም ተደብቆ አይቀርም። እና እንዳልኳችሁ ነው። የሆነ ጊዜ ተናግሬያለሁ። አይታያቸው ለፊያቸውን ብላችሁኛል። እኔም ደግሞ ህሊና አይታይ ብሎኛል። ከዚህ በኋላ ግን በአሁኑ ግርግር ምናልባት ላልፋችሁም እችላለሁ። ኦኬ። ግን ቀጣይ ሀይሚና ብሩኬ ዩቱበር እስከሆኑ ድረስ እስከፈለጉ ጥግ ድረስ እዚህ በላይ ሊሰሩ ይችላሉ። ግን እኔ ያልገባኝ ነገር አንዳንዴ ነው የአንዳንዴ ፕራንካቸው እውነት ለመናገር ከእናንተ ቀጥሎ እኔም እሰጋለሁ እኮ የሆነ ምንድን ነው ረዘመስ፣ እንደዚህ እንዴት ነው ንግግራቸውስ፣ እንዴት ነው እነዚህ ልጆች ምናምን ብዬ አስባለሁ። ግን ምንድን ነው በቃ መማር አለብን። ምንድን ነው አንዳንድ ነገሮች እኮ ያለፉ ነገሮች አስተምረው ማለፍ አለባቸው ማለት ነው። እና ሀይሚ በጸሎታችሁ እገዙን ከዚህ በፊት ተናግራለች። አብራችሁ በኖራችሁ ቁጥርና የሆነ ነገር በተፈጠረ ጊዜ ቁጥር መጥፎ ነገር ሊኖር ይችላል እና በሁለት በዱዓ እንድታስቡኝ አብራችሁ ስላላችሁ አመሰግናለሁ የኔ ውድ ቤተሰቦች ብላ በዛም በሚያምር ፈገግታዋ ተናገረች። እኛ ግን መጥፎ ነገር እንደዚህ በተፈጠረ ጊዜ አሁን ጊዜ ያገኘን እነሱ ማለያየት እንችላለን፣ እነሱን ከዚህ በላይ እናሳዝናቸዋለን ብለን ያልሆነ ነገር እያደረግናለን እና ያሳዝናል። ብቻ እንዲሁም ደግሞ በጣም ብዙ ምርጦች ደግሞ አሉ። እኔ እንዴት ለነሱ ቃል የለኝም። እንደው በደፈናው ሞናሊዛ ይነሻለ እንደው በደፈናው ዝም ብላችሁ ኑሩልኝ። እወዳችኋለሁ። ይህን ልባችሁን ፈጣሪ ይቀይርባችሁ ማለት እንፈልገው። ከዛ መቀጠል እንግዲህ ስምረትዬ ነው ጽሁፍ የጻፈችው ማለት ነው። ባለፈ እንግዲህ መውደቅ አለና ከመሬት ሳትርቅ ከፍ በል፣ ከማንም ሳታንስ ዝቅ ብለክ ኑር ብላለች ማለት ነው። ቴንኪዩ ነው ቆንጆ፣ እውነት ነው። አንዳንዴ የሆነ ብዙ ጊዜ እላችኋለሁ የሆነ አፕ ስትሆኑ ኦያየ የለም፣ ዝቅ ስትሉ ደግሞ ወየየው የለም። በቃ እንዴት ነው ከፍ እንዳላችሁ ዝቅ የምትሉበት ጊዜ አለ። የሆነ ይሄ ላይፍ ነው። ላይፍ ካም ዳውን በቃ የሆነ ጊዜ ዘጭ ያረጋችኋል፣ የሆነ ጊዜ ደግሞ ከፍ ያረጋችኋል። እና ስታገኙም ስታጡም እግዚአብሔር ይመስገን በእምነታችሁ። ግን ስታገኙ እኔ እኮ ጀግና ነኝ ምናምን፣ ስታጡ ደግሞ ወይኔ ፈጣሪ ወይ ምንድን ነው ምን ተፈጠረ? አይመጣውም። እንደዛ አታድርጉ። እና ትክክል ነች ስምረት፣ ጎበዝ ነች ደግሞ ቤኪና ስምረት ጽሁፍ ይጽፋሉ። በቃ ቤኪና ስምረት ደግሞ ምንድን ነው በአንድ ላይ አልመጣም አሉ። ቤኪ ደግሞ የሚጽፋቸው ነገሮች ፖስት የሚያደርጋቸው ነገሮች ቲክታክ ላይ ትክት ነው የሚያደርጉ፣ ሲያሳዝኑ እግዚአብሔርን ነው የምላችሁ። እና ፈጣሪ ቤኪ ባለበት የጠብቀ፣ ስምረትም እንደዛው አብራችሁ አንድ ላይ እንደዚህ በፍቅር ቀበጥ ብላችሁ መጥቶ ይለኛል። ግን አዎ ፍቅርም ሲሆን ከባድ ነው። በፍቅር ነው እንልና እንደዚህ ስቃይ ያጋጥማቸው እጭ እንላለን ማለት ነው። ተስፋ እንጂ ትዝታ ለሰው ልጅ በሽታው ነው። ቴንኪዩ ኔ ቆንጆ። አዎ ይህንም የጻፈችው እሷ ናት። እውነት ነው። ተስፋ ሲኖራችሁ ለነገ ፓወር ይሆናችኋል። ቢስትሮንግ በቃ የሆነ ጠንክሪ፣ አይዞሽ፣ ወደኔ እየመጣሽ ነው፣ በርች እንዳትረች ይላችኋል። የነገ ተስፋችሁ ማለት ነው። ያለፈውስ እኔን ጥለሽ እኮ ነው የሄድሽው፣ ኧረ ተይ ወደ ኋላ ተመለሽ እያለ ያናዝናባችኋል ማለት ነው። እና የሆነ እንዴት ነው ትዝታ ስኩድ የሆነ ጥሩ ነገር አለው፣ ግን ደግሞ ያን ያክል አይደለም። እኔ ይቅርታ አድርጉልኝና ብዙ ጊዜ የሆነ ትዝታ አስታውሳለሁ አንዳንድ ታይሞች እንጂ የሆነ ያለፍኳቸውን ነገሮች በቃ ትናንት ነው፣ በቃ ነገ ደግሞ ነገ ነው። ነገን ማስተካከል እችላለሁ። ትናንትን ግን አበላሻቸው ምስቅልቅል አድርገው መጥቼ ከሆነ ከዛው ተመስተካክሏል። አሪፍ አድርገው መጥቼም ከሆነ አሪፍ አድርገው መጥቻለሁ። ወደኋላ ተመልሼ ማስተካከለው ነገር እስከሌለኝ ድረስ ምንም ማድረግ አልችልም። ወደፊት ያለኝን እንጂ ወደኋላ ማንም እንዲሰበኝ አልፈልግም። እኔም ወደኋላ መሳብ አልፈልግም። ግን የሆነ ትዝታዎች ይጎዳሉ። አንዳንዴ የምታስቧቸው ነገሮች አሉ አይደል? እንደው ሌላውን ተውትና ልጅነቴን እንኳን ሳስበው ምን አለ ባላድግ ብዬ ራሱ እሱ ይሰስተኛል። ገብሬን ነው የምላቸው። ወይኔ እንደዚህ ምን አለ በፊት ላይ አሁን ልጆቹ ጋር ህፃኖቹ ጋር ተሰብስቤ ይጫወት ነበር፣ በቃ ስቅ ነበረ ምናምን።
ለምንድን ነው እንደዚህ ያደግኩት አሁን ግን ምናምን ነገር ብዬ ያ ነገር ሁላ ያሳስበኛል። ስለዚህ አንዳንዴ ትዝታዎችን ትዝታ ጥሩ ነው ምናምን ይባላል። በቃ የራሱ ጉዳይ። ጥሩ ትዝታ ከሆነ አስታውሱት፣ መጥፎ ትዝታ ከሆነ ደግሞ ተውት። ስላልኳችሁ ሳይሆን ትዝታ ነው፣ ታስታውሱታላችሁ። አዎ ማስታወሳችን አይቀርም እውነት ለመናገር ጥሩም ሆነ መጥፎ ማለት ነው። በተረፈ ግን የኔ ውዶች ሀይሚ እንደከፋት ነው እየታየኝ ያለው። ምክንያቱም ብሩኬ እንድትሰድብ አትፈልግም፣ እሷም እንድትሰድብ አትፈልግም። ማት በቃ በፊት ስለተናገረች ብሩኬ ምንም ቢሰራ እንዳሰድቡት ብላለች እና ነገሮች ይስተካከላሉ። ትናንት የኔ ቆንጆ እንደምታት ንግግሯም ሰከን ብላ ስታደርጋቸው የነበረችው ነገር በሙሉ ደስ የሚሉ ነገሮች ናቸው። ማለት እንዴት ነው እንዴት አድርጌ ልንገራችሁ? ብሩኬ ለምን ለእሷ ይደግፋል፣ ሶሲ ለምን እንደዚህ ሀብሉን ታስተካክለታለች ምናምን። አንዳንድ ሰዎች እንደዚህ አሉ ማለት ማድረግ አይፈልጉም ነገሩ ግን የሚያደርጉ ማለት ነው። ረሳው ደግሞ። በተረፈ ብሩኬ ሶሲን ያፈቅራታል ያልሽው ሴትዮ እንደዛ የሚባል ነገር የለም። ብሩኬን በደንብ እናውቀዋለን። ቤተሰብ የሆነ እንዴት ነው ከሀይሚ ጋር ሲሆን ያለውን ፈገግታ አዩት። ሲላት ራሱ የሆነ ልክ ደስ የሚል ነገር አለው። እንዴት አድርጌ ልንገራችሁ? እግዚአብሔርን ምንም ቃል የለኝም። እና የኔ ወዶች ሁለቶቹ ደግሞ እንግዲህ ሀይሚና ብሩኬ ደስታቸው ተመልሶ ብዙ ጠላቶች የምናሳፍርበት ጊዜ አሁን ነው፣ ቅርብ ነው እና ፏ በሉ። በተረፈ እጅግ በጣም በሰፊው ላመሰግናችሁ እንፈልገው ብዙ እህቶች ያላችሁና ስም መጥራት ብጠራ ደስ ባለኝ፣ ግን ደግሞ ብዙዎቻችሁ ስማችሁ ቢኤች ነውና እኔ እንጃ ለእናንተ ቃል የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከፍ ያለ እንጀራ ይስጣችሁ፣ የሰው መውደድ ይስጣችሁ ለሁላችሁ። ማርያምን በቃ የሰው መውደድ ጨማምሮ ይስጣችሁ። በራሳችሁ የሆነ እንዴት ነው አንዳንዴ ማለት ነው የሆነ በጣም ከፍቷችሁ ራሱ የሆነ ጨንቋችሁ ሰው ሲወዳችሁ ወይ ደግሞ የሚወዳችሁ ሰው ካለ ለእናንተ የሚሞግትላችሁ ሰው ካለ በቃ ጭንቀታችሁ ቅልል ይላችኋል። ምክንያቱም ፈጣሪ በሰው ይመጣል፣ ሰው ተመስሏል የሚባለው ሰው የሚሰጣችሁ ፈጣሪ ነው። ስለዚህ እግዚአብሔር ይመስገን በጣም ምርጥ ብዙ ሰዎች አሉን እና የኔ ወዶች ባጭሩ ምላችሁ ነው። እዚህ ጋር መጠሽኝኝ አትበይብን አትሉ ማለት ነው። አይ ፍንሽ በቃ ካላህ ስታሄን ማለት ነው ቤተሰብ እና ሁሉም ነገር ሰላም ይሆናል፣ በሰላም ይመጣሉ። ፏ በሉ። የረሳሁት ነገር ሀይሚዬ እንግዲህ ሰው ይቀየራል። የገባኝ ነገር ቢሆን በጊዜው በየሰዓቱ ማለት በሆነ ታይም ላይ ይቀየራል ያለች ልክ ነች። ምክንያቱም እስኪ ለምሳሌ ካፈጣጠራችን፣ ካወላለዳችን፣ ካተዳደጋችን አድርጋችሁ አሁን ያለንበትን ቦታ አዩት። እንደ ጊዜ እንደ ሰዓቱ ትንሽ ነበርን፣ አደግን፣ ተማርን፣ ተለወጥን፣ የሆነ ቦታ ደረስን፣ ሄድን፣ መጣን። በቃ የሆነ ስራ ትናንት ከነበርነው ቦታ ላይ አይደለንም። በቃ ሁሉም ሰው ይቀየራል። ለዛ ነው በቀደም ሶሻል ሚዲያ ላይ ሲመጡ የሶሻል ሚዲያ ሰው ስትሆኑ የሆነ ጸባያችሁ እንኳን ይቀየራል ያልኳችሁ ማለት ነው። ስለዚህ ኖ ፕሮብለም። ፏ በሉልኝ። እወዳችኋለሁ። በጣም ነው ማከብራችሁ። ሁሉም ነገር መልካም ይሆናል። የምር እየተጨነቃችሁ ያላችሁ እንድትጨነቁብኝ አልፈልግም። ይሄን ታውቃላችሁ በደንብ ማለት ነው። እግዚአብሔርም ፏ በሉ በቃ እና በሌላ ቪዲዮ እስክንገናኝ ሰላማችሁ ዛሬ። እወዳችኋለሁ። ባይ